አማካያተ ኢርቦ ገበለ እየሸጥኩ ነው። ከብቶችን እየሸጥኩ ነው። እኔ አንድ ሁለት ከብት ሽጬዋለሁ ዛሬ መጥተ። ከዚህ በፊት ሩቅ ገበያ እጄ እየሸጡ ነበር። ዛሬ ወደኛ ገበያ ስለመጣ በቀላሉ እየሸጠው ነው። በእኛ በተሻለ ከዚህ በፊት ሩቅ ቦታ እጄ በደላላ እያሸጡ ነበር። ዛሬ እኛ በራሱ በተሻለ በራሱ አምጥተ በራሱ እየሸጡ ነኛ። ከዚህ በፊት ባላ ነበረ ባናታ ነበረ። ያ ሁሉም ሩቅ ቦታ እጄ ከመሸጡ ይልቅ አሁን እዚህ ከየትም ወጥቶ ሰው እዚህ በቅርቡ እየሸጡ ነው። በቀላሉ ሽጮ የራሱ ቤት ይገባልኛ። በጣም ያስደስታል። ሌላ ገበያ ሲሄድ ቦታ ያልታጠረ ገበያ ነበረ እና እኛ አሁን በጣም በሲሚንቶ ግንባታ የተሰራ ገበያ ነው። የራሱ ባለቤቱ አስገብቶ የትም ሄዶ መሸጥ ይችላል። ከዚህ በፊት ገበያ እንደመጣ የራሱ ገመድ ይዞ ቁጭ ብሎ ይሸጣል። ያ ደላላ መጥቶ አይቶ ያ ሰውየውን አይቶ ገና እሱ የት ይሄዳል ብሎ አይቶ ይሄዳል። ማንም አይወስድም፣ የትም አይወጣም። ደስ ባለ ሰዓት ላይ ይወጣል፣ ደስ ባለ ሰዓት ላይ ያስገባል። በጣም ደስ ይላል። አሁን እንደ ቅድሙ አይደለም እኮ ሌላ ቦታ ላይ እንደዛ ጥላ የተሰራበት ገበያ የለም። እንደዛ በግንባታ በቆርቆሮ ጥላ ለከብቶች፣ ለፍየሎች፣ ለአህያ የተሰራበት ቦታ የለም። እዚህ ጋር የኛ አሁን በጥሩ ሁኔታ ስለተሰራብኝ እኛ ደስ ባለ ጥላ ላይ ቆሞ ይሸጣል። ከዚህ በፊት ፀሐይ ላይ በውሃ ጠምቶ በራብ በውሃ እያስቸገሩ ነበርና አሁን እኛ ከችግር ነፃ ወጥቼ ደስ ባለ ቦታ ላይ እየሸጡ ነው። ደስ ትራንስፈር ስልክ ያለው እንዳለ ትራንስፈር ያደርጋል። የሌለው እንዳቂሙ ነው። በቃ በራሱ በተሻለው ስልክ ያለው በስልኩ ይሸጣል። የሌለው እንደዛ። ስሜ ኮከብን ጋር ባላለሁ ቀበሌ ባላ ቁም እንስሳት ነጋዴ ነኝ። ስለዚህ ለገበያ መጥቻለሁ። ቁም እንስሳት ነጋዴ ነኝ። ለውጡ ያ ገበያ ከተቋቋመ በኋላ ከዚህ በፊት ያለው ሂደቱና ያሁኑ ሻለ ያለው ነው። አንድ ከአርሶ አደሩ ብዙ አርሶ አደሮች ይገባል። ነጋዴውም ከየአቅጣጫ ይመጣል። በዛው እኛ የተገበያየ ነው ያለው። ከዚህ በፊት ሩቅ ገበያ እኛ ሄደን የተገበያየ ነው ያለው። አሁን እንደ አጋውራዎች ቀበሌ ላይ ነው የመጣው። ስለዚህ በዛው እኛ ተጠቃሚ ነን። አሁን በብዛት እዚህም ገባው እኮ አንድ ፍየል፣ በግ፣ ላም፣ በረ፣ ሰንጋነኪም ብዙ ይገባል። በዛው ምክንያት እንግዲህ ከተለያዩ አቅጣጫ ነጋዴ ይገባል። አርሶ አደሩም ተጠቃሚ ነው፣ ነጋዴውም ተጠቃሚ ነው። የዚህ ግንባታው ጥቅሙ አንድ ተሰርቆ የመጣ ከብትም ካለ ከዚህ ነው የሚገኘው። ሁለት ብዙ ከብት ካመጣ በኋላ ምናልባት ሄዶ ይጠፋል። ይሄ በግንባታ የተታጠረ ስለሆነ የትም አይሄድም። እሱ አንድ አማራጭ ነው ለኛ። ሁለተኛ ለቀበሌው የሚሰጠው ጥቅሞች አሉ። ከዚህ በፊት ሳይታጠር በነበረበት ጊዜ አንዳንዱ ተሸውዶ ይዘላል፣ ቀረጥ ሳይከፈል ማለት ነው። አሁን ስለተታጠረ መግቢያና መውጫው አንድ ነው። ስለዚህ በዛው ለኛ ጥቅም አለ ማለት ነው። እሺ አመሰግናለሁ። ስሜ አይሰማ አጫ ይባላልው። በማለ ወረዳ አጆ ታዳጊ ማዘጋጃ ስራ አስኪያጅ ነኝ። ያው አርብቶ አደሩ ያው አካባቢው በአጠቃላይ አርብቶ አደር ህዝብ ነው። ያው ከብት ፍየል አላቸው፣ ግን በጣም ጥቅም አለው። ጥቅሙ ያው ከዚህ በፊት የሚሸጠው በጣም ሩቅ ቦታ ተጉዘው ቢያንስ ከዚህ 20 ኪሎ ሜትር ያክል 30 ኪሎ ሜትር ያክል ተጉዘው ነው የሚሸጡት። አሁን ትራንስፖርት አንፃር አሁን ባለ ሁኔታ በጣም ነጋዴ ስለሚገባ በጣም በትርፋማ ሁኔታ እየሸጡ ይገኛሉ። አርሶ አደሩም ወይም አርብቶ አደሩ ማለት ነው። ከዛ ነጋዴዎች ያው ብዙ ጥቅም ነው የሚያገኙት። ከዚህ በፊት ብዙ ደላላዎች ነበሩ፣ ከቁጥጥር ውጪ ያደረጉ ያው ነጋዴ እጅ እስከሚገባ ቢያንስ 5 ዙር እየሸጡ ነው ገበያ የሚመጣው። አሁን ቀጥታ ከአርብቶ አደሩ ወደ ነጋዴ እጅ ስለሚገባ ነጋዴው በጣም ተጠቃሚ ነው ማለት ነው። አዎ እንግዲህ ብዙ ጥቅም ነው አለው።
ያው ከዚህ በፊት ቅድም እንደተናገረው በሜዳ ላይ ነው የሚሸጠው። አሁን በታጠረ ቦታ ላይ ሲሸጥ አንደኛ ትልቅ ገቢ እናገኛለን። ለመንግስት ጥሩ ገቢ ነው ያለው። ከዚህ በፊት በአንድ ሳምንት በገበያው ላይ የሚሸጠው የምናገኘው ገቢ በጣም ትንሽ ነው። ከ70,000 እስከ 9,000 ብር በዛ ቢባል 14,000 ብር ነው የምናገኘው። ይሄ ከታጠረ በኋላ በጣም ከ250,000 እስከ 300,000 ብር እናገኛለን ከአንድ ገበያ ብቻ ማለት ነው። ያ በአመት አሁን ከዚህ ገበያ ለማግኘት የታቀደ ነው 4,81,152 ብር ለማግኘት አቅደናል ከዚህ ገበያ ብቻ ማለት ነው። አሁን ላይ ግማሽ ሚሊዮን ቢያንስ በዚህ በግማሽ አመቱ ላይ አሁን ወደ 2 ሚሊዮን እና ከዛ በላይ ብር ሰብስበናል ማለት ነው። ይሄ ለመንግስት በጣም ጥቅም ያስገኛል። ለህዝቡም መሰረተ ልማት ጥያቄ ፍላጎቶች ማሟላት የሚችልበት አቅም የሚሰጥ ነው ማለት ነው። በጣም ውጤታማ ነው። ያው ከዚህ በፊት ይሄ ገበያው አይተዋወቅም ነበር። አሁን ከሩቅ ቦታ ነው ነጋዴዎች መጥተው የሚገዙት። ከኦሮሞ መጥተው የሚገዙ አሉ። ከጋሞ የሚመጣ አለ፣ ከወላይታ የሚመጣ አለ፣ ከጂንካ የሚመጣ አለ፣ ከኮንሶ የሚመጣ አለ። ብዙ ነጋዴ ነው የሚገባው። ይሄ በጣም ሰንሰለቱን የጠበቀ ነጋዴው በቃ በየእለቱ በጣም ጥሩ ነገር እያገኘ ነው ማለት ነው። ጥሩ ነገር እያገኘ ነው። ህዝቡም በጣም ተጠቃሚ ነው ማለት ነው።